ቅዳሴ ምንድነው? ስንት አይነትስ ቅዳሴዎች አሉ? ከቅዳሴስ የምናገኘው ጥቅም ምንድነው የሚለውን ዛሬ በዚህ ቪዲዮ እንመለከታለን። ይህንን ቪዲዮ እስከ መጨረሻው ተመልከቱት። ብዙ ኦርቶዶክሳውያን ጋር ደርሶ እንዲማሩበት ደግሞ 10 ጊዜ ሼር፣ ኮፒ ሊንክ አድርጉልኝ። ከዛ በፊት ግን ይሄ የኔ የዩቲዩብ ቻናል ነው፣ ያኖስ ቲዩብ ይባላል። እየገባችሁ ሰብስክራይብ አድርጉልኝ። ቅዳሴ ምንድነው? ቅዳሴ ማለት ቀደሰ ከሚለው የግዕዝ ግስ የተገኘ ሲሆን ትርጉሙ ደግሞ የምስጋና ቃል ወይም ምስጋና ማለት ነው። አመስጋኙ የሰው ልጅ ሲሆን ተመስጋኙ ደግሞ ፈጣሪ ዓለማት አምላካችን ልዑል እግዚአብሔር ነው። በእርግጥ እግዚአብሔር የሚመሰገነው በሰው ብቻ ሳይሆን በፍጥረትም ሁሉ ነው። አጠቃላይ 14 አይነት ቅዳሴዎች ያሉ ሲሆን አፈጻጸሙ ግን 3 ክፍሎች አሉ። አንደኛው ስርዓተ ቅዳሴ ወይም የዝግጅት ክፍል ወይም ደግሞ ግብዓተ መንጦላዕት የሚባለው ክፍል። ሁለተኛው ጸሎተ አኮቴት ወይም የትምህርት የንባብ ክፍል የምንለው። ሶስተኛው አኮቴተ ቁርባን ወይም ፍሬ ቅዳሴ የምንለው ክፍል። የቅዳሴም አይነቶች አንደኛ ቅዳሴ ሐዋርያት ይባላል፣ ሁለተኛ ቅዳሴ እግዚእ ይባላል፣ ሶስተኛ ቅዳሴ ዮሐንስ ወልደ ነጎድጓድ፣ አራተኛ ደግሞ ቅዳሴ ማርያም፣ አምስተኛ ቅዳሴ ሰለስቱ ምዕት፣ ስድስተኛ ቅዳሴ አትናቴዎስ፣ ሰባተኛ ቅዳሴ ባስልዮስ፣ ስምንተኛ ቅዳሴ ጎርጎርዮስ፣ ዘጠነኛ ቅዳሴ ኤጲፋኒዮስ፣ 10ኛ ቅዳሴ ዮሐንስ አፈወርቅ፣ 11ኛ ቅዳሴ ቄርሎስ፣ 12ኛ ቅዳሴ ያዕቆብ ዘስሩግ፣ 13ኛ ቅዳሴ ዲዮስቆሮስ፣ 14ኛ ደግሞ ቅዳሴ ጎርጎርዮስ ካልዕ ናቸው። የቅዳሴ ዋነኛው ጥቅም የክርስቶስን አማናዊው ክቡር ሥጋውና ክቡር ደሙ የሚዘጋጅበት ስለሆነ የዘላለም ሕይወት የምናገኘው በቅዳሴ ውስጥ ነው፣ ወይም ደግሞ ቅዳሴ አስቀድሰን በምንበለው ሥጋና ደም ውስጥ ነው።